ደብረ በጥብጥ አንተ ደብረ በጥብጥ ነህ ይኸው ከጀመርኩ ጀምሮ ትበጠብጣለህ ትቀውጣለህ አይጥጋብህ ዛሬ በቃ ዛሬ ሰለቸ ምኑን የሰለቸ በቃኝ የቆረበችብኝ ነው የቆረበች አትፈታኝም ልትፈታኝ አልቻለችም አልላቀቃለች የተረገመች ናት እሺ ማን ያላችሁት አይ ተቋር አዳልቦቲ ወተካላ አይነጥራ መድረን ወይኔ ቡዳባለን ምን አረጋችኋት ልጅቷን ውድምድም አይምሮ የለም አይምሮ ድፍን እንደዚህ ነው አይደል ህይወት ውድምድም ድፍን በመተት በክፉ አጋንንት ሀብት ንብረቱ የሚወድም አለ ትዳሩ የሚወድም አለ ጤናው የሚወድም አለ በረከቱ የሚወድም አለ እነዚህ እኮ አውዳሚ ናቸው አይድሊ እሱ ሊቀመናኩ ነው እሺ እሱ ሊቀመናኩ ሊፋታኝ አልቻለም ሌላ ምን አረጋችኋት ሌላ ምን አረካት ያላጠፋነው ነገር የለም ይወጣና በላሽተናል ሰላባራት ነበር ያተረጋመች ስለሆነች ተስፋ አትቆርጥም ከደሞዝ ውጪ አፍቶታል ያለችው ደሞዝብኝ ተሰማኛለች ያለች ተስፋ አትቆርጥም አይ ድንግል ማርያም ያዘችኝ ያንዳንድ ሰው ጽናት ወረደችኝ ጀግንነት ነው ተስፋ አትቆርጥም ይላል ብዙዎቻችን ጽናት የለንም ተስፋ እንቆርጣለን ሰው ተስፋ መቁረጥ ያለበት ሰው ላይ ነው ሰው ተስፋ ያስቆርጣል ሰውንም ተስፋ ብታረጉት የሰው ተስፋ ባዶ ተስፋ ነው እግዚአብሔር ግን ተስፋ የሚቆረጥበት አምላክ አይደለም እሺ ሌላ ምን አረክ ትዳሯን በጣብጣለሁ በቃ ለመለየት ትዳሯን ለመብተን ነበር ስለም በቅዱስ ቁርባን ያገባችው ባልየው አለ የለም ዛሬ አልመጣም ሰሞኑን ሲያስጠምቃት ሲታገል ነበር ዛሬ እንዴት ቀረ በቃ እሷና ተስፋ የመጣችው እሺ ጠቋር አዳልሙት ሰንጋላ በእናት ባባት በማበኩል ነው ያለው አይ በሁለቱም ትገበር ነበር አዎ ምንድነው የሚገብረው በግ ዶሮ ይገብሩልኛል ታጎራለህ ትፈርዳለህ በደንብ ነው የምታመልከኝ ታመልከኛለች አያቷ ታመልከኛለች የአያት ዳለሷ አያቷ ታመልከኛለች አያት ይገብራል ያመልካል ምንም የማያውቀው የልጅ ደግሞ እዳውን ይከፍላል መከራውን ይቀበላል የታደለ ቤተሰብ ሀብት ንብረት ሃይማኖት ያወርሳል ያልታደለ ቤተሰብ ደግሞ ጠቋርን አዳልሞቲን ወሰንጋላን ያወርሳል እነዚህ እኮ ውርስ ናቸው እኮ ታውቃላችሁ አይደል በዘራችን በቤተሰቦቻችን በኩል የምንዋረሳቸውና የምንወርሳቸው ናቸው እነዚህ ለዚህ እኮ ነው ዛር ማለት በዘር በቤተሰብ የሚመጣ ክፉ መንፈስ ነው የምንለው የሚወራረስ በቤተሰብ ውስጥ የሚተላለፍ ክፉ መንፈስ ነው እሺ ትፈርዳለህ ታጎራለህ አጎራለሁ እስኪ እንዴት ነው የምታረጋቸው እስኪ ረፍ በነገራችን ላይ ዛር ማምለክ ጨሌ ማምለክ በቤተ ክርስቲያናችን ጣዖት ማምለክ ነው ይባላል ምን ማምለክ ነው ጣዖት ለምሳሌ ዛሬ የዋለው ህፃኑ ቂርቆስ በትምህርቱ በህፃን አንደበቱ 11400 ሰዎችን ወደ ክርስቶስ መልሷቸዋል ወይም ደግሞ ከጣዖት ከባዕድ አምልኮት ወደ እግዚአብሔር አምልኮት መልሷቸዋል ህፃኑ ቂርቆስ 11400 ሰው ወደ ክርስትና ይመልሳል እኛ ዛሬ አንድ ሰው መመለስ አቃተን እንደውም የተመለሱትን ሁሉ እንበተናለን አታይም እንዴ እሺ ምን አደረክ ይሄው የኔ ስራ ነው ይሄው አሮጊት አትመስልም ስንት አመቷ ነው ሁለት ከልጅነቷ አልወዳትም ታስጠላኛለች ውድምድም ነው ያደረጓት ታስጠላኛለች ግን አትቆርጥም በመድኃኒዓለም አትቆርጥም ከቤተሰብ አሷቻት ብታሸንፈኝ ማንም አያሸንፈኝም ሁሉንም አውዳድም ቢያቸዋለሁ ቤተሰብ አወደም ከቤተሰቡ ሁሉንም ወንድሟን ገድያለሁ እኔ ጠቋ በምን ገደልክ ወንድሟን በመኪና
አወዳድሜያለሁ። ጭንቅላታቸው ብሩህ ነው። የሚገርም ነው። እሺ ልጅቷን ሌላ ምን አደረግ? ህይወቷን ምን አደረግ? በቃ ስራ አልሰራም። ስራ ይታሰብ። ምንድን ነበር የምትሰራው? የመንግስት መስሪያ ቤት። አሁን ፍቃድ ወጥታ ነው የመጣችው? አዎ በቃ ካልሆነም ስራውን አቆማለሁ እንጂ ካንተ ጋር አንኖርም። ካንተ ጋር አልኖርም። ስራው ይቀራል እንጂ አንተ ጋር አልኖርም። አንተ ከተሸኘ በኋላ እሱ ይሰጠኛል ስራ። አልፈልግም ስራ አንተ እያለህ አልፈልግም። በሰቀቀ መኖር አልፈልግም። አንገቷን ደፍታ ተዋርዳን የምትኖረው አዋርጄ ሁሌ ክስ ነው። እንደተከሰሰች ነው። ሁሌ ክስ ነው። ግን ትስቃለች። ያልገፋት ለመምሰል ትስቃለች። ምን እያደረክ ነው የምታስከስሳት? አትሰራም እያልክ አለቃም ነሳቦታለሁ። አይምሮዋን እዘጋዋለሁ። እሷ ላይ ትኩረት እንዲያደርጉ አደርጋለሁ። ሁሉም ትኩረት አደርጋለሁ። ዱርዬ እንድትመስላቸው አደርጋለሁ። መጥፎ ሰው እንድትመስላቸው አደርጋለሁ። ሁሉም እንዲጠሏት አደርጋለሁ። ግራ ይገባታል። ቢጨንቃት ምስቴ ይታያለች። የኔ ፊት ከሰው በምን ይለያል? ፊቷን በመስታወት ታያለች። ቢጨንቃታል። ምንድነው እኔ ላይ ያለው? ፊቴ ላይ ምንድነው? ሰው ሁሉ እንደዚህ የሚበርብኝ ትላለች። ታለቅሳለች። ያንተን ትምህርት አይታ አይነ ጥላ የሚለውን ያንተን ትምህርት አይታ ከእንጦጦ አንስታ ወይ እኔ እንግዲህ ያለ ዛሬ አላየኋትም። ከእንጦጦ ጀምሮ ነው አገልግሎቱን ትምህርቱንም የምትከታተለው። ለምን ነበር ያላመጣት ይሄን ሁሉ አመት? በቃ በጣም ነው የምቀልድባት። በጣም ያለ የሌላ ኃይሌን ስለምጠቅ በቃ ገባ ወጣ አረጋታለሁ። ከባለቤቷ ጋር ምን ታረጋለህ? እስኪ አጣላችኋለሁ። እሺ ባንቀው በገለው ሁሉ ደስ ይለኛል። በቃ ትዳር መያዝ የለባት ሁሉ ነገር ባዶ። ልጇን በገለው ደሙን በጠጣው ደስታዬ ነው። ግን ለሊቀ መላኩ ሰጠችው። አልፈልግም አለች። ሊቀ መላኩ አደራ እንዳትወኝ ጨለማ ውስጥ ነኝ እያለች አስበላችኝ። እሱ ወዳጇ ይጠብቃታል። አስበላችኝ። ሊቀ መላኩ እኮ እንደ አይነት እምነት ያስፈልጋል። ራሳችሁን ልጆቻችሁን ለቅዱሳን መላእክት ከሰጣችሁ 24 ሰዓት የማያንቀላፉ የማይሰንፉ መላእክት ይጠብቋቸዋል። በነገራችን ላይ እንደው በእውነት ልጆቻችሁን ለቅዱሳንና ለቅዱሳን መላእክት አደራ ትሰጣላችሁ? አስፈራራታለሁ። የምትሰጡ ሰዎች ካላችሁ ልጆቻችሁ የህይወት ኢንሹራንስ አላቸው። ምንም አይሆኑ። አሁን እኮ ችግሩ ልጆቻችንን የራሳችንን እናረጋለን፣ አጅር ይነጥቀናል። አንድ ቀን ደግሞ እሱ ይወስድብናል። መታታለሁ። እስኪ እንደው አያታለሁ። ሴትም ወንድም ከወለዳችሁ የምትወዱት ቅዱስ ሚካኤልን ከሆነ ለቅዱስ ሚካኤል ስጡና ወር በገባ በ12 ልጄን ጠብቅልኝ ለአንተ ሰጥቻለሁ ብላችሁ ሻማሩ። ለቅዱስ ገብርኤል ከሆነ እንደዛ፣ ለአቡነ ተክለ ሃይማኖት፣ ሌሎቹም ቅዱሳን ከሆነ እንደዛ ብታረጉ ልጆቻችሁ ይጠበቃሉ። ማንን ነው በቦክስ የምትመታው? ጠቋር በተኛችበት ድርግም ማረጋታለሁ። በር ከፍትና ሌሊት ብቻዋን ባለችበት እመጣለሁ፣ ቆማለሁ። ምን ሆነ ነው የምትታያት? ጥቁር ሰው መስዬ ሁሉ ነገሬ ድፍን ያለ ጥቁር ሁኜ በር ከፍቼ ቁልፍ ከፍቼ ገባለሁ። ነገር ግን የቅዱስ ሚካኤል ስዕል ታሳየኛለች፣ ታባረኛለች። የጋዚ ትለኛለች፣ እሄዳለሁ። አትፈራኝም በቃ እሺ ሌላ ማን ያለው? ሌላ ማን ያላችሁ? መተት። የምን መተት? የድል እድሏን ወሰዳችሁ? እሺ ሌላስ? ቡዳ አለው። እሺ አይነ ጥላለሁ። እሺ አይነ ጥላና እስኪ ስንት አመት ነው አንተ? ስንት አመት ነው? ተናገር በስላሴ ስም። ቆይቻለሁ። ትዳሩን የምትበጠብጠው አንተ ነህ? በጠብጣለሁ፣ ገናኛታለሁ። ሌሊት እየመጣ ትገናኛለህ? ጸበል ማላጸበላት እኔ ነው። ጸበል በቃ አንድ ቀን ሁለት ቀን ትጸበለች። በሶስተኛው ቀን አለው አንድ ቀን ሁለት ቀን በሶስተኛው ቀን እሷም ሰገዴ ባል እያለ መተህ ትተኛለህ? ማን ነው እሱ? እሱ እኮ ምንም የሚያውቀው ነገር የለም። ምንም ማን ነው እሱ? ብዙ ጊዜ ተናግረናል። እንግዲህ ሴቶች ቤተ ክርስቲያን ለመሄድ ስታስቡ፣ ለመጠመቅ ስታስቡ፣ ንግስ ለማንገስ ስታስቡ፣ ለመቁረብ ስታስቡ፣ ወንዶቹም እንደዛው ሴቶቹን በወንድ እየተመሰለ ወንዶችን ደግሞ በሴት እየተመሰለ እየመጣ የሚገናኝ አለ።
ይሄ እንግዲህ አይነ ጥላ ነው። አይነ ጥላ ሌሊት እየመጣ ይገናኛል። ቤተ ክርስቲያን እንዳትገቡ ያደርጋል። ራሳችሁን እንድትጠሉ፣ እንዲደብታችሁ፣ እንዲረክሼ እንደዚህ ሆኜ ቤተ ክርስቲያን ከምገባ ይቅርብኝ ብላችሁ እንድትቀሩ ያደርጋል። ባል ቢኖርም ችግር የለብኝም ነው የሚለው። እሱ ችግር የለበትም። ጸሎተኛ ጠንካራ ባል ካልሆነ እሱ ሁለተኛ ስውር ባል ይሆናል። ባል በገሃድ ከሚስቱ ጋር ይተኛል። አይነ ጥላው ደግሞ በስውር ከሚስቱ ጋር ይተኛል። በአንድ ቤት ውስጥ በአንድ ጣራ ውስጥ ሁለት ባሎች፣ ግልጽና ስውር፣ የሚታይና የማይታይ፣ ስጋ የለበሰና ክፉ መንፈስ የሆነ አይነ ጥላ ባል ሆኖ ይቀመጣል። ይሄ የብዙ ባለትዳሮች ችግር ነው። ስለማይናገሩ ስለሚያፍሩ እንጂ አብዛኞቹ ወንዶች ከሚስታቸው ጋር ተኝተው ሌላ ሴት እየተመሰለች የምትገናኛቸው አይነ ጥላለች። እንደገና ደግሞ ሴቶቹም ከባሎቻቸው ጋር ደግሞ ተኝተው አብራቸው የሚገናኛቸው አለ። ይሄ አይነ ጥላ ነው። ጸልዩ፣ ስገዱ፣ ቀጥቅጡት። እሺ ሌላ ማን ያለው? የዝሙት አጋንንት በምን ገባ? በምን ገባ? እሺ ሌላ ማን ያለው? በቃ እሺ ተዘጋጁ፣ ሁላችሁም ተዘጋጁ። በልጥራ በአጋዕዝተ ዓለም በሥላሴ ስም፣ በአጋዕዝተ ዓለም በሥላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ ወይኔ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ ኧረ ተወን፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ አይድሬ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ ወይኔ በቅዱስ ኡራኤል ስም፣ ጠቋር አዳልሞት ወሰንጋላ፣ ጠቋር አዳልሞቲ ወሰንጋላ፣ የድል መተት፣ የድል መተት፣ አብሬ ያደኩ የአይምሮ መተት፣ አይነ ጥላ፣ የዝሙት አጋንንት፣ የቡዳ መንፈስ፣ ያደፈጥን የተደበቅን ሁላችንም አንድም ሳንቀር ለቀናል። አንድም ሳንቀር ለቀናል። ለቀናል። እድል ቢሉ እድል እንዳይመስልህ ለቀናል። በሥላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል ሰባት የጮህ ነው። አንድ ላይ አንድ ሁለት ሶስት አራት አምስት ስድስት በል ገንዝ እና ቅዱስ ገብርኤል ሲኦል ያወርድ መልአኩ። እግዚአብሔር የተመሰገነ። አይ ፈተናችን እንደው እኮ መከራችን። አሁን ይህንን ማን ያውቃል? ማን ያያል? ቤቷ ሰላም ይመስላል ከውጭ ሲታይ፣ ውስጥ ደግሞ ብጥብጥ ነው፣ ውስጥ ነውጥ ነው። እንዲህ ነው አይደል የብዙዎቻችሁ ትዳር? ባልና ሚስት የሆነ ዝግጅት ወይ ፕሮግራም አጠገብ ለአጠገብ ሲሄዱ የሚፋቀሩ የሚከባበሩ ይመስላሉ። ከቤት እኮ ተጣልተው ነው የሚወጡት። ሲመለሱም ደግሞ ቤት ውስጥ እኮ በቃ ያንዳንዱ ትዳርማ ሪሲሊንግ በሉት በቃ ድብድብ እኮ ነው። በቃ ጭቅጭቅ መሀል ላይ ያለ ይሄ ዞር ካላለ ትዳር ሰላም የለውም፣ ትዳር ክብር የለውም። የሚበጠብጠው ይሄ ነው። እኔ እስኪ እናቴ ጀግኒት ተስፋ ማትቆርጭ ጀግና፣ ይሄኔ ጀግና ነሽ በእውነት። እንዲህ አይነቶቹ ናቸው ደስ የሚሉ። ጠላትሽ አልቅስ አታልቅሽ። ደህና ነሽ? ፈተና እንዴት ነበር? ኧረ ሲኦል ነው በቃ የቁም ሲኦል ነው የማሳልፈው። ማንም ሳይረዳኝ ባለቤትም ጭምር ሁሌ ለቅሶ ነው። ክብር ምስጋና ይሁን ለቅዱስ ሚካኤል ኃያሉ መልአክ፣ ለወላዲተ አምላክ ለድንግል ማርያም። ደጎች ናቸው እነሱ ነው ያለሁት። አይዞሽ መብራንን አመስግኑላት። አይዞሽ መብራን የመጨረሻ ታርግልሽ።